ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዛሬ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ከፍተኛ ትኩረት ያገኘውንና በርካታ አነጋጋሪ ጉዳዮችን ያቀፈውን ጥልቅ የትንታኔ ዘገባችንን ይዘንላችሁ ቀርበናል። በዛሬው አጓጊና ሰፊ ዘገባችን የሚከተሉትን ዋና ጉዳዮች በጥልቀት እንመለከታለን። ባስቀደምንላችሁ ጉዳያችን የጠቅላይ ሚኒስትሩ መሰወርና የህዝቡ ስጋት ሰሞኑን በሀገሪቱ የፖለቲካ ምህዳርና በማህበራዊ ሚዲያ መድረኮች ጠቅላይ ሚኒስትር አብይ አህመድ የት ናቸው በሚል እየተፈጠረ ያለውን ስጋት የህዝቡ ምላሽና ከጀርባው ያለው የፖለቲካ እውነታ እንዲሁም ደግሞ ጠቅላዩ የእውነትም የት ናቸው የሚለውን ጉዳይ ሰፋ አድርገን የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የካፕቴን ኢብራሂም ትራውሬን ከባድ ማስጠንቀቂያ የቡርኪና ፋሶ መሪ ከሀገራችን ውጡ ካልሆነም ትሞታላችሁ በማለት ለሽብርተኞች ያቀረቡት የማያወላውል የኃይል ጥሪና አዲሱ የቀጠናው የፖሊሲ አቅጣጫን ሰፋ አድርገን ማስቃኛችሁ ይሆናል። በተጨማሪም የመካከለኛው ምስራቅ የጦርነት እሳትን ሰፋ አድርገን እንመለከታለን። በአሜሪካና በኢራን መካከል ባለው ፍጥጫ ሳቢያ የአሜሪካ ባህር ኃይል ዩኤስኤስ ቴዎዶር ሩዝቬልት የተሰኘችውን አዲስ ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ አረብ ባህር ማሰማራቱና የአብርሃም ሊንከንን ሚስጥራዊ እረፍት በተመለከተ መረጃውን ሰፋ አድርገን የምናስደምጣችሁ ይሆናል። እኚህን መረጃዎች እስከ ፍጻሜያችን ድረስ አብራችሁን ከቆያችሁ በስፋት የምታደምጡ ይሆናል። አብራችሁ እንድትቆዩ በትህትና እንጠይቃለን። የጠቅላይ ሚኒስትሩ መሰወርና በህዝቡ ዘንድ እየተሰማ ያለው ከፍተኛ ስጋት ወደ መጀመሪያውና እጅግ አነጋጋሪ ወደ ሆነው ሀገራዊ ጉዳያችን ስናመራ ሰሞኑን በሀገሪቱ የፖለቲካ ምህዳር ውስጥ የጠቅላይ ሚኒስትር አብይ አህመድ በይፋዊ የመንግስት መድረኮች ላይ አለመታየት ትልቅ የመነጋገሪያ ርዕስ ሆኗል። ህዝቡ፣ ደጋፊው እንዲሁም ተቃዋሚው አካል በአንድ ድምፅ ጠቅላይ ሚኒስትሩ የት ናቸው የሚለውን ጥያቄ እያነሱት ይገኛሉ። በህዝቡ ዘንድ ምን እየተሰማ ነው? ጠቅላይ ሚኒስትሩ በተከታታይ ቀናት በቴሌቪዥን መስኮት አለመታየታቸው፣ በሚኒስትሮች ምክር ቤት ወይም በትልልቅ ፕሮጀክቶች ምረቃ ላይ አለመገኘታቸው በህዝቡ ዘንድ ከፍተኛ አላስፈላጊ ስጋትና ጥርጣሬን ፈጥሯል። ጠቅላዩ በእርግጥ ታመዋል ወይስ በፖለቲካ ውጥረት ውስጥ ናቸው የሚለው ጥያቄ የብዙዎች አጀንዳም ሆኗል። ይህንን የመንግስት አካላት የመረጃ ክፍተት ተንተርሰው በቲክቶክ፣ ፌስቡክ እና ዩቲዩብ ላይ የሚሰሩ አክቲቪስቶችና የፖለቲካ ተንታኞች ያልተረጋገጡ ዘገባዎችን በማሰራጨት ላይ እንደሚገኙ ተመልክተናል። ጠቅላይ ሚኒስትሩ በጽኑ ታመው ለሕክምና ሀገር ለቀቁ፣ በቤተ መንግስት ውስጥ አለመግባባት ተፈጠረ የሚሉ አጋናኝና ህዝብን የሚያስጨንቁ ዘገባዎች በስፋት እየተሰራጩ ይገኛሉ። በኢትዮጵያ የፖለቲካ ታሪክ ውስጥ የመሪዎች ጤንነት ሁልጊዜም በሚስጥር የተያዘ በመሆኑ ህዝቡ የቀደሙ ታሪኮችን በማስታወስ በቀላሉ ለተለያዩ ግምቶች ይዳረጋል። በሌላ በኩል ደግሞ በፖለቲካው ዘርፍ የመሪን ጤንነት አጠራጣሪ አድርጎ ማቅረብ በደጋፊዎች ላይ የስነ ልቦና ጫና ለመፍጠር እንደ አንድ ታክቲክ ሲጠቀሙበትም ይታያል። ታዲያ ጠቅላይ ሚኒስትሩ የት ናቸው የሚለው አሁንም ቢሆን የበርካቶች ጥያቄ መሆኑን ቀጥሏል። የእውነት ጠቅላይ ሚኒስትሩ የት ናቸው? የእውነትስ እንደዘገባው ታማ ይሆን? በምን አይነት ሁኔታ ላይ ናቸው የሚለው ጥያቄ አሁንም በተደጋጋሚ መቅረቡን አላቆመም። ስለዚህ ጉዳይ ማን ምን አይነት ምላሽ ይሰጣል? ጠቅላይ ሚኒስትሩስ ብቅ ይሉ ይሆን? ጉዳዩን ቀጣይ የምናስመለክታችሁ ይሆናል። አሁን ላይ ግን እየወጡ ያሉ መረጃዎች እውነተኝነታቸው ያልተረጋገጠ ስለመሆናቸው ባጣራነው መልኩ ተመልክተናል። ወደ ቀጣይ ጉዳያችን ስናመራ ከቡርኪና ፋሶ ውጡ ካልሆነ ትሞታላችሁ ሲሉ ካፒቴን ትራውሬ ግልጽ አቋማቸውን አስታወቁ። አሁን ደግሞ ወደ ምዕራብ አፍሪካ ፖለቲካ ስናመራ የቡርኪና ፋሶ ወጣትና ጠንካራ መሪ ካፒቴን ኢብራሂም ትራውሬ ሀገራቸውን እያተራመሱ ካሉ ታጣቂና አሸባሪ ቡድኖች ጋር በተያያዘ እጅግ ጠንካራና የማያወላውል መግለጫን ሰጥተዋል። ካፒቴን ትራውሬ ለታጣቂ ቡድኖቹ አስተላላፊ ያሉት ግልጽና ወሳኝ መልእክት ከቡርኪና ፋሶ ውጡ ካልሆነ ትሞታላችሁ የሚል ቀጭንና ግልጽ ጠንካራ የሆነ ማስጠንቀቂያና ትዕዛዝ ነው። በዚህ ጉዳይ ምንም አይነት ድርድር የለም። የቡርኪና ፋሶ መሪ ከሽብርተኞች ጋር ምንም አይነት የፖለቲካ ድርድር የማድረግ ፍላጎት እንደሌላቸውና የማያወላውል ጠንካራ ወታደራዊ አቋም መያዛቸውን ይፋ አድርገዋል።
የአንድ ስንዝር መሬት። በቡርኪና ፋሶ መንግስታቸው የሀገሪቱን አንድ ስንዝር መሬት እንኳን ለሽብርተኞች አሳልፎ እንደማይሰጥና ሀገሪቷ ሉዓላዊነቷ ሙሉ በሙሉ እስኪረጋገጥ ድረስ ውጊያው እንደሚቀጥል ነው ያስታወቁት። የሀገሪቱ ሰላም የሚረጋገጠው በድርድር ሳይሆን በመከላከያ ሰራዊት ጥንካሬ ነው ሲሉ አቋማቸውን ገልጸዋል። የአቋማቸው በሳህል ቀጠና ምዕራባውያን የሚከተሉትን የዲፕሎማሲ አካሄድ በመተው ሀገሪቱ በገዛ ወታደራዊ አቅሟ ሽብርተኝነትን ለማንበርከክ የያዘችውን አዲሱን የፖሊሲ አቅጣጫ የሚያሳይ ነው። ወደ ቀጣይ ጉዳያችን ስናመራ የመካከለኛው ምስራቅ ጦርነትና የአሜሪካ የጦር መርከቦች ስርጭት። በመጨረሻም የመካከለኛው ምስራቅ የቀጠናውን ውጥረት ስንመለከት በአሜሪካና በኢራን መካከል ያለው ግጭትና ውጥረት በተባባሰበት በዚህ ወቅት አሜሪካ አዲስ ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ልታሰማራ መሆኑ ታውቋል። የግዙፍ የጦር መርከብ ስብስብ በሚቀጥሉት ሳምንታት ከአሜሪካ ምዕራባዊ ጠረፍ ሳንዲያጎ ተነስቶ ከ7 ወራት በላይ ለሚቆይ ተልዕኮ ጉዞውን ይጀምራል። ይህ መርከብ ባለፈው ሳምንት ከጃፓን ተነስቶ መካከለኛው ምስራቅ የደረሰውን ዩኤስኤስ ጆርጅ ዋሽንግተንን ይተካል። የዩኤስኤስ አብርሃም ሊንከንን ሚስጥር በተመለከተ የወጣው መረጃ ደግሞ ዩኤስኤስ ጆርጅ ዋሽንግተን ወደ ቀጠናው ያቀናው ከህዳር 2025 ጀምሮ በባህር ላይ የቆየውንና በአስቸጋሪ የኑሮ ሁኔታዎች እንዲሁም በባህረኞች ላይ በታዩ ራስን የማጥፋት ሙከራዎች ሲፈተን የነበረውን ዩኤስኤስ አብርሃም ሊንከንን ለመተካት ነበር። በአሁን ሰዓትም አብርሃም ሊንከን 5000 ለሚሆኑ ባህረኞች እረፍት ለመስጠት በሚቀጥለው ሳምንት በታይላንድ ወደብ ላይ ለማረፍ ጉዞውን ጀምሯል። አሜሪካና እስራኤል በየካቲት ወር መጨረሻ በኢራን ላይ ጦርነት ከከፈቱበት ጊዜ አንስቶ የአየር ኃይል ጥቃቶችን ለመፈጸምና የኢራን ወደቦች በመዝጋት ማዕቀብ ለመጣል እንዲያስችላት አሜሪካ በአረብ ባህር ላይ ቢያንስ አንድ የጦር አውሮፕላን ተሸካሚ መርከብ በቋሚነት አሰማርታም ትገኛለች። ወደ ተመልካቾቻችን በዛሬው ፕሮግራማችን ያነሳናቸው ጉዳዮችን ስናጠቃልል በተለይም ስለ ጠቅላይ ሚኒስትር አብይ አህመድ ሁኔታ ያለው እውነታ ምንድነው? በአሁኑ ሰዓት ስለ ጠቅላይ ሚኒስትሩ ጤንነት ወይም መሰወር በማህበራዊ ሚዲያ የሚሰራጩ ዘገባዎች ሙሉ በሙሉ ከተረጋገጠ የመንግስት ምንጭ ያልወጡ ከመረጃ ክፍተትና ከዲጂታል ሚዲያ ግምቶች የሚመነጩ ናቸው። የመንግስት አካላት ለእንዲህ አይነት ወሬዎች መግለጫ ከመስጠት ይልቅ ጠቅላይ ሚኒስትሩን በተግባርና በይፋዊ የስራ እንቅስቃሴዎቻቸው ላይ በማሳየት የማስተባበል ስትራቴጂን ይከተላሉ። ህዝቡ ያልተረጋገጡ የማህበራዊ ሚዲያ መረጃዎችን ከመቀበል ይልቅ ይፋዊ መረጃዎችን በትዕግስት መከታተል ይኖርበታል። አጠቃላይ የቀጠና ሁኔታ የቡርኪና ፋሶና መካከለኛው ምስራቅ ያሉ ሁኔታዎች የሚያሳዩን በዓለም አቀፍ ፖለቲካ ውስጥ ዲፕሎማሲያዊ በሮች እየተዘጋጉ የኃይልና የወታደራዊ እርምጃዎች የበላይነት እየያዙ መምጣታቸውን ነው። የዛሬው መረጃችንን በዚህ ያጠናቅናል። መረጃው ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት መስጫ ላይ ጻፉልን። ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በሌላ መረጃ እስክንገናኝ ድረስ መልካም ቆይታ